ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች ሳምንታዊው መስታወት የተሰኘው ዝግጅታችን ጀምሯል። ያለፈው ሳምንት ከኢንጂነር ፍስሐ አጥላው ጋር የልጅነት ጊዜውን ወላጆቹንና የበጎ አድራጎት ስራዎቹን በተወሰነ ደረጃ የቃኘንበት ቆይታ ማድረጌን ታስታውሳላችሁ። ክፍል 2ቱን ይዘንላችሁ ቀርበናል። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። የዛሬ 35 ዓመት በፊት ከተደረገ ቃለ መጠይቅ 3 ደቂቃ የሚያህል ቀንጭቤ በመጋበዝ ጀምራለሁ። ትምህርት የሚያሰኘው ለህይወትና ለህልውና የሚጠቅም ፋይዳ ያለው ነገር ሲሆን ብቻ ነው። መማር የሚያረካውም የተማሩትን በተግባር ላይ ሲያውሉት ነው። አለዚያ የጋን ውስጥ መብራት ነው። ትምህርታቸውን በተግባር ከመነዘሩ ሰዎች መሃል መቼም አንዳንድ ኢትዮጵያውያን አሉ። ከነዚህም ጥቂት ሰዎች መሃል የአማርኛን የቃላት ማቀነባበሪያ መሳሪያ የፈለሰፈው አቶ ፍስሐ አጥላው ይገኝበታል። ምናልባት በሌሎችና በሱም አማካኝነት አማርኛም እንደ ሌሎች ቋንቋዎች ለወግ በቅቷል ማለት ነው። አቶ ፍስሐ አጥላው በኢትዮጵያ መዲና በአዲስ አበባ ተወልዶ በዚያው ከተማ በኮከበ ጽባህ ሁለተኛ ደረጃ ትምህርት ቤት የሁለተኛ ደረጃ ትምህርቱን ጨርሶ በአዲስ አበባ ዩኒቨርሲቲ ለአጭር ጊዜ ከተማረ በኋላ ወደዚህ ወደ አሜሪካ መጣ። እዚህ መጥቶም ትምህርቱን በመቀጠል ከኦክላሆማ ዩኒቨርሲቲ እና ከዩኒቨርሲቲ ኦፍ ኔብራስካ በምህንድስና ትምህርት ባችለር እና ማስትሬት ዲግሪ አግኝቶ በተጨማሪ ደግሞ በሂሳብ ማለትም በአፕላይድ ማትማቲክስ ማስትሬት ዲግሪውን ተቀብሏል። አሁን ሂወልት ፓካርድ በተባለው ኩባንያ የእድገት ኢንጂነር ወይም ዲቨሎፕመንት ኢንጂነር ሆኖ ይሰራል። The following portion of the program will be interview with Ato Fusha Atlao, an Ethiopian engineer who has invented or created Amharic Ethiopian language word processor. He is in our studio tonight, and I will ask him why and how he created an Ethiopian language word processor. አቶ ፍስሐ ወደ ስቱዲያችን እንኳን ደህና መጣህ እያልኩ ስለፈለሰፍከው የአማርኛ ቃላት ማቀነባበሪያ አንዳንድ ጥያቄዎች ባቀርብልህ ደስ ይለኛል። ለምሳሌ ያህል የአማርኛ የቃላት ማቀነባበሪያ መኪናን ለመፈልሰፍ ምን አነሳሳ? ዶክተር ፍቅሬ በጣም አመሰግናለሁ። መቼስ በአሁኑ ጊዜ እንደዚህ አይነት ፕሮግራም በመጀመሩ በጣም ትልቅ ነገር ነው። ደስ ብሎኛል። ደስታው ሜኔ ብቻ ሳይሆን ሁሉም ይመስለኛል። አመሰግናለሁ። የአማርኛ የቃላት ማቀነባበሪያ ወይም ወርድ ፕሮሰሰር ፈለሰፉ ላሉት ፈለሰፉ የሚባለው ቃል ትክክል እኛ አጠቃቀም ላይ ሆን ይችላል። ሆኖም በዚህ በእኛ በኩል እየሰራ ነው የአማርኛው ወይም ደግሞ አማርኛ የሚለውም ትክክለኛ አጠቃቀም ላይ ሆን ይችላል። ምክንያቱም ብዙ ኢትዮጵያ ቋንቋዎች ስላሉ በየጊዜው ልዩ ልዩ የኢትዮጵያ ቋንቋዎች የኢትዮጵያ የቃላት ማቀነባበሪያ ነው የምንለው ከአዲሱ ዘመን ቴክኖሎጂ ጋር ተዛምደው በቋንቋችን በሚያኮራንና በጣም ብዙ ታሪክ ባለው ቋንቋችን ሀሳባችንን እንድንገልጽ ለማድረግ ነው ዋናው ያነሳሳኝ አንደኛው ምክንያቱ። እኔም ራሴ ብዙም ለመጻፍ ማስባቸው ነገሮች በመኖራቸው እንዲሁም ደግሞ ቴክኖሎጂው ያለኛ በድሮ ታይፕራይተር ያው በማይገኝ አይነት ብዙ ስንሞክር ስለምንገኝ ይህንን ለማሻሻል ብዬ ነው ያሰብኩት። እሺ እንግዲህ በጣም ታሪካዊ ቃለ መጠይቅ ነው። ዶክተር ፍቅሬ ቶሎሳም አንተም እንግዲህ ያኔና አሁን ያላችሁበት የእድሜም ሁኔታ እንደዚህ ሲታይ በዚህ አይነት መልኩ ዶክተር ፍቅሬን አይቼውም አላቅም ነበረ ቃለ መጠይቅ ሲያደርግ ማለት ነውና በጣም ታሪካዊ ነው። ክፍል 2ቱን እንደገና ፈቃደኛ ሆነ ስለተገናኘን እጅግ በጣም ነው የማመሰግነው። አመሰግናለሁ። ዶክተር ፍቅሬ ቶሎሳ ያን ጊዜ የመጀመሪያውን እዚህ ሀገር የኢትዮጵያ ቴሌቪዥን ብሎ ወዲያ ወዲህ አድርጎ
መጀመሪያ ቴሌቪዥን ኢንተርኔት ሳይኖር ፌስቡክ ሳይኖር ፕሮግራም በካሊፎርኒያ ውስጥ የጀመረ ሰው ነበረ። የመጀመሪያው ኢንተርቪው ያደረገኝ እኔን ነው። የሶፍትዌር ተጠቃሚ ነበር። ብዙዎቹን መጽሐፎችን ሁሉ በእኔ ሶፍትዌር ነበር የሚጠቀመው። ስለዚህ የመጀመሪያው የኢትዮጵያ ቴሌቪዥን ማለት ይቻላል ኢትዮጵያ ውስጥ እንዳሁኑ ሳይበዛ። እንግዲህ ዳሸን ኢንጂነሪንግ ይላል ያንተን ማስታወቂያ ስር እና ስለ ዳሸን ኢንጂነሪንግም እንደዚሁም ደግሞ ፊደልን ከኮምፒውተር ጋር በማገናኘት የድርሰት ማቀነባበሪያ የማዘጋጀት ጉዞ ከየት ተነስቶ የደረሰ የሚለው እንደው የተወሰነውን እንኳን ብንነካካው ደስ ይለኛል። በአጭሩ ነው ማስረዳው ለምን ተደረገ። በዛን ጊዜ በቀደምም እንደተነጋገርነው በ12 በእድሜ ጀምሮ መጽሐፍ ወድ ነበር። በቃ በሆነው እንደው ለልደት በዓሌ ሁሉ የጻፍኩት ግጥም አባቴ ታይፕ እያስደረጋልኝ በ10 ዓመቴ በ11 ዓመቴ እስካሁን ድረስ በእጄ ላይ አለ። ግጥም መጽሐፍ ወድ ነበረ። ጎበዞኝ ሳይሆን እንደው መጽሐፍ ስለምወድ ነው። እና በ12 ዓመት መጽሐፍ ላይ ያሳተምኩት መጽሐፍ አለ። ከዛ ያው ደግሞ በ14 15 ዓመት ደግሞ ቲያትሩም አለ። እና እዚህ ከመጣው በኋላ እንግዲህ ትምህርቴን ጨርሼ ስራ አገኘው። ሂውሌት ፓከርድ ነበር የምሰራው ከሌሎች ጋር ሄጄ። ከዛ ሂውሌት ፓከርድ ቀጠረኝና ስንሰራ ኮምፒውተር ነበር ሁላችንም ዴስካችን። ያኔ ብርቅ ነገር ነበር ፐርሰናል ኮምፒውተር። ግን ፐርሰናል ኮምፒውተር ዴስኬ ላይ ነበረ እና HP 150 ይባላል። በሱ ነበር ብዙውን ስራ የምንሰራው እና እንዴት ቀላል እንደሆነ በእንግሊዝኛ ለመጻፍ በአማርኛም በእንግሊዝኛ እጽፋለሁ እኔ፣ ግን ብዙውን ማደላው በአማርኛ ነው። እና እንዴት ነው ብዬ በታይፕራይተር ለማስመጣት ፈልጌ እሱንም ያው ተነግሯል። ብዙ በኢትዮጵያ ታይፕራይተር ይዞ ሲወጣ የተገኘ ሰው ትልቅ ክራይም ወንጀል ነበር። ስለዚህ እኔው ራሴ እዚሁ ላድርገው ብዬ ጀመርኩ። እና አንድ ችግሩ ምንድነው በዛን ጊዜ ስታንዳርዳይዝ አልነበረም። ፐርሰናል ኮምፒውተር ገና እየመጣ ነበር እና እንዳሁኑ አንድ ሶፍትዌር ተገዝቶ ዝም ብሎ ዳውንሎድ ይደረጋል። ያው ግን ያን ጊዜ የትኛው ነው ሶፍትዌር ስትገዛ ለየትኛው ነው የሚባል ነገር ነበር እና አሁን HP 150 የሚባለው ነው ያለው። እሱ ግን ኮምፓተብል ከሌሎቹ ጋር ኮምፓተብል አልነበረም እና HP ብቻ ነበር እንሸጠው ነበረ። HP ግን ኮምፓተብል አልነበረም። ከዛ በኋላ አታሪም ኮሞዶር የሚባሉ ነበሩ። አፕልም ትንሽ ጀማምሮ ነበር። ከዛ ሌሎች ደግሞ እንደዚሁ IBM እና IBM ስታንዳርድ እየሆነ መጣ። ያን ጊዜ ቺፕ ነው ኢንተግሬትድ ሰርክት፣ ዋናው CPU የኮምፒውተሩ አእምሮ ሴንትራል ፕሮሴሲንግ ዩኒት ይባላል። እሱ ነው ቤዝድ የሚያደርገው እና በዛን ጊዜ 8086 ከዛ 286 486 እየተባሉ 486 በጣም አድቫንስድ ነበር ኮምፔርድ አሁን ስናየው አሁን ያለው 1 ሚሊዮን ጊዜ በጣም ፋስት። በአሁን አይን ሲታይ ኋላ ቀር ይባላል። ያስታውሳለሁ ስንሰራ 24K ራም ሰራን ተብሎ ትልቅ ግብዣ ተሰርቶ እንግዲህ አንድ ጊዜ ነው ከ24 ወደ 48K ነው። አሁን እንግዲህ ስልካችን ላይ ራሱ 128 ጊጋባይት እና ጊጋ ያው ኤኒዌይ በዛን ጊዜ በቃ አዲስ ነገር ነበርና ስታንዳርዳይዝ አልነበረ። ቤት ላድርገው HP ላይ ቢሰራው ብዙ ሰው ሊጠቀምበት አይችልም። አፕልም ያን ጊዜ እንደውም እኔ አንታይ አፕል ነበርኩ። አሁን 10 የአፕል ፕሮዳክቶች አሉኝ ከአይፎን ጀምሮ። ያን ጊዜ ግን አፕል የትም የሚደርስ አይደለም እያልኩ ሰውን ሁሉ ዲስከሬጅ ማድረግ ሰው ነበር። ለምን ደስ አልክ ግን? አዎ ጥሩ ነው፣ ጥሩ ጥያቄ። ምክንያቱም ያን ጊዜ ኮምፒውተር አሴምብል እያደረግኩ ኮምፒውተር ሶፍትዌሩን ከሰራን በኋላ ብዙ ሰዎች ሶፍትዌሩን ስንልክላቸው አንድ ፓኬጅ ደርሰናል፣ ኮምፒውተር መቼ ነው የሚደርሰን ይላሉ። ኮምፒውተር እኮ አይደለም የሰጥንላቸው ሶፍትዌር ነው። እና ከዛ ኮምፒውተር አሴምብል እያደረግን ማዘርቦርድ ቦታ ፓወሩን ሌላ ቦታ እያደረግን ከወንድሜ ጋር እሱን እንሸጥ ነበር። እና ሂውሌት ፓከርድ ቀን ስራ አለኝ፣ ማታ እሱን በእነሱ ፈቃድ እንደዚህ ላደርግ ነው ስላቸው ጎሄድ አሉኝ።
እያደረግን እንሸጥ ነበር እና በዛን ጊዜ አፕል አሁንም ባይ ዘ ወይ አሁንም አንድ አይፎንን ዝም ብሎ በማንኛውም ስክሩ ድራይቨር መክፈት አይቻልም። ብዙ ሰዎች አያውቁትም። ስክሩ አንድ ነገር ለመለወጥ ስትፈልጊ ልዩ ስክሩ ድራይቨር አለው። እርግጥ አሁን ቻይኖቹ ያንን ስክሩ ድራይቨር ይሸጡታል። ግን በዛን ጊዜ ልዩ ስክሩ ድራይቨር ያስፈልግ ነበር። በጣም ክሎዝድ ሲስተም ነበረ። አንድ ሶፍትዌር አድርገሽ ማድረግ አትችይም ነበር። በጣም ክሎዝድ ሲስተም ነው። ለዲዛይነርስ ለውጭ የተሰራ አልነበረም። የአፕል ታሪክ ብትሰሙ፣ የስቲቭ ጆብስን ታሪክ ብትሰሙ እንደዛ ነበር። ክሎዝድ ነበር እና ክሎዝድ የሆነ ሲስተም የትም አይደርስም የምል ሰው ነበር። ምክንያቱም ያን ጊዜ ሁሉ ነገር ኦፕን ስለሆነ ያው ስህተተኛ ነኝ። በ10 ሳንቲም ስቶኩን የመግዛት እድል ነበረኝ። 1000 እንኳን በገዛ ያኔ ሚሊዮነሮች ሆነን ነበር። እግዚአብሔር ይመስገን። ኤኒዌይ ለዚህ ነው እና በዛን ጊዜ በአፕልንም በፍጹም በአፕል ላይ ፕሮቫይድ አላደርግም አልኩ እና በአይቢኤም ፖፑለር የሆነ አይቢኤም ፒሲስ የሚባሉት እነሱ ፖፑለር ስለሆኑ እነሱን ነው መርጬ በእነሱ ላይ ሪሰርች መስራት የጀመርኩት እና ሪሰርቹም ደግሞ ያው በዛን ጊዜ የስታንዳርድ የሚባል አለ፣ በኋላ እናወራው ይሆናል። አስኪ እና ዩኒኮድ የሚባል አስኪ የሚባል ነው። በጣም አስቸጋሪ ነው። አንድ በአንድ ሰንጠረዥ ተደርጎ ነው ፊደሎቹን እያቀለምኩ ተሰመን ልክልሻለሁ አንዳንድ ጊዜ እና ምን እንደሱ። ከዚህ በኋላ ሌላ አለ አንድ ሰንጠረዥ የተላከ እንደዚህ ይሄኛው እና እነኚህ ነበሩ እና 8 በ8 ግሪድ ነው የሚባሉት አስኪ እና ለምሳሌ አሁን ኤን መስራት ይቻላል፣ ናን መስራት ይቻላል። ጬን ለመስራት ግን አይበቃም። ምክንያቱም 8ቱ እንደምታየው ከለር እያደረግን ነው ፒክስል ባይ ፒክስል። ፊደሎቹን እንደዚህ አንድ በአንድ አለኝ ሰንጠረዥ የሰራሁባቸው። በጣም አስቸጋሪ ነበር አስኪ። በዛን ጊዜ 8 በ8 ግሪድ ውስጥ ነበር የምንሰራው። አሁን ዩኒኮድ የሚባለው ስላለ አንሊሚትድ። ያን ጊዜ አስኪ የተሰራው ብዙ ጊዜ ለእንግሊዝኛ እና በላቲን ፊደል ለሚጠቀሙ ነበር እና 128 ማክሲመም 128 ከነ ቁጥሮቹ ከነ ፐንክቹዌሽኖቹ በሙሉ 128 ነበር እና እንደኛ አይነት ፊደል ወደ 400 ያለው ወይም እንደ ቻይኒዞች ሌሎችም እንደዚሁ አልነበረም። ጃፓንም ቻይናም ትራቭል በኤችፒ ቻይናም ጃፓንም ሄድ ነበር ለስራ እና ብዙዎቹ እንግሊዝኛ ነበር እና ትግል ነበር በዛን ጊዜ እና ለራሳቸው እንዲሆን አድርገው ነው ያው የሚያውቁትን ነው የሰሩት። ያን ጊዜ ኮምፒውተሩ ራሱ እንደዛ ነበረ እና ኮምፒውተር ላይ አዲስ ነገር እና ያ ዲስከሽን ለምሳሌ እኔ እንዴት ነው የኛ ፊደል በጣም ኮምፒውተር ጋር በጣም አስቸጋሪ ነው ብዬ አስብ ነው እንዴ ምናልባት እንደው በላቲን ፊደል እንጠቀመው የሚል አዲስ አስተሳሰብ፣ በላቲን ብንጠቀም የተሻለ ይሆናል የሚል ሁሉ ለአማርኛ አስቤ ነበር at one point። ምክንያቱም ኮምፒውተሩ በጣም ሊሚትድ ስለሆነ እና ግን በኋላ ላይ እየተከፈተ መጣ። ቮይስ ኦፍ አሜሪካ የሚሰራ ቮይስ ኦፍ አሜሪካ ለዜሮክስ ኩባንያ ዜሮክስ የሚባለው የኮምፒውተር ኩባንያ በጣም አድቫንስድ የሆነ ብዙ ሰዎች አያውቁም። ማውስ ግራፊካሊ ይሄ ሁሉ የምናየው ነገር ዴቨሎፕ የተደረገው በአይቢኤም ወይም በአፕል አይደለም፣ በዜሮክስ ካምፓኒ ነው እና ልክ እና ያው እድል ነገር ሆኖ አሁን እነሱ በጣም ዝቅተኛ ኩባንያ ነው። ግን በዛን ጊዜ ሪሰርች ያደረጉ ነበር በዚህ ጉዳይ ላይ። ዶክተር ጆ ቤከር የሚባል የኤምአይቲ ፒኤችዲ ያለው እና እሱ ሲያደርግ የቮይስ ኦፍ አሜሪካ ለኢትዮጵያ ለመልታይሊንጓል የሆነ ያስፈልገናል ዲቨሎፕ አድርጉልን ብሎ ኮንትራክት ተሰጣቸው በብዙ ቋንቋ ዴቨሎፕ እንዲያደርጉ ለዜሮክስ። ያን ጊዜ ዜሮክስ እና የምንፈልጋቸው ቋንቋዎች ብለው ከጠቀሱለት አንደኛው አማርኛ ነበር እና ሰውየው ነው አማርኛ ምንድን እንደሆነ እንኳን አያውቅም እና ሪሰርች ሲያደርግ እኔን አገኘኝ
ከዛ በኋላ ኮንታክት አደረገኝ። እንደ አጋጣሚ ሆኖ ፓሎ አልቶ የሚባል ነበር የነሱም ቢሮ፣ የኔም ቢሮ ሂውሊት ፓከርድ ዋናው መስሪያ ቤቱ ነበር የሚሰራው። ተገናኘንና ስለ ኢትዮጵያ ፊደልም አስተማርኩት። እንደዚህ ነው አልኩት። ኦኬ ብሎ ዲቨሎፕ ያደረግኩትን ኦፈር አረገ። ከነሱ ፓኬጅ ጋር ለቮይስ ኦፍ አሜሪካ ኦፈር አረጋቸው ማለት ነው። እና እንደዛ ነው እንግዲህ ቀስ በቀስ እና ለራሴ ጽሁፍ ለመጻፍ ብዬ ነው ዲቨሎፕ ያደረኩት። እኔ ባክግራውንድ ሶፍትዌር ኢንጂነር አይደለሁም። አሁን አይዱ ሶፍትዌር ግን ያን ጊዜ ሃርድዌር ውስጥ ላይ ነበር የምሰራው፣ ዲሲ ኮንቨርተርስ እና ፓወር ሲስተምስ ለኤችፒ እና ለራሴ ጥቅም ብዬ ነው። እና ከዛ ሰው ኢንተረስትድ ሆኖ እና መጀመሪያው ኢትዮጵያን አውትሪች ሚኒስትሪ የሚባል ዶክተር መለሰ ወጉ ፔንሲልቬኒያ በጣም የኮመርስ ትምህርት ቤት ዲን ነበር። እዚህ መጥቶ ትልቅ የወንጌላዊ ማህበር ጀምሮ በጣም ብዙ ትራክቶች የወንጌላዊ ትራክቶች ያትም ነበር። ለሱ አቀበልኩት። እስቲ ሞክረው አልኩት። ሞከረው። በቃ ትልቅ ሴሌብሬሽን። እሱ ራሱ ነው ታይፕ የሚያደርገው ነበር። የኮመርስ ዲን ስለነበር ኮመርስ ታይፕ ራይተር ታይፕ ያስተምሩ ስለነበር እና ከዛ በኋላ ሌሎችም እንደዚሁ በየቦታው መጠየቅ ጀመሩ። አንዳንድ ከመስሪያ ቤቶች እና በየቦታው ስናሳይ ስታንፈርድ ዩኒቨርሲቲ ያን ጊዜ ህዝብ ለህዝብ የሚባል በአምባሳደር ካሳ ከበደ የሚመራ ግሩፕ በዚሁ በኩል ሲያልፍ ካሊፎርኒያ ስታንፈርድ ዩኒቨርሲቲ መጥተው ነበረ። ስታንፈርድ ዩኒቨርሲቲ ደግሞ እኔም የስታንፈርድ ዩኒቨርሲቲ ኤችፒ እና ስታንፈርድ ጎን ለጎን ናቸው። ብዙ ጊዜ ስታንፈርድ ነበር ማሳልፈው። እዛ መጥተው ያሳየኋቸው እና በጣም ልኡካኑ ሁሉ በጣም ገረማቸው እና እንደተመለሰ ደብዳቤ ተጻፈልኝ ከኢትዮጵያ ሳይንስ ቴክኖሎጂ ኮሚሽነር ከዶክተር አበበ ሙሉነህ እና መተህ ደግሞ አድርግልን አሉ። ሄድኩ። ያው እሱ ነው እንግዲህ እና ከዛ በኋላ በየጡረታው ሚኒስቴር በሻይ እና ቡና በመሳሰሉት የሄድኩ መጨረሻውን ሂልተን ሆቴል ዴሞ ሳረግ ሰምተሸዋል ታሪኩን። ኮሎኔል መንግስቱ መጥቶ ማየት ችሏል። እንደዛ ነው እንግዲህ ታሪኩ ነው። በዛን ጊዜ የኔ ስም ይጠራል። እርግጥ አሁን ግን ብዙ ሰዎች ደግሞ የሚሰሩም ነበሩ። እኔ ገፋ አድርጌ ፑሽ አድርጌ ነገሩን ሰው እጅ እንዲገባ ሰው እንዲጠቀም አደረኩ እንጂ ሪሰርች የሚሰሩ ሌሎች ሰዎች ነበሩ እና ስማቸው ቢነሳ አባስ አለምነህ የሚባል ቴክሳስ ውስጥ ያለ፣ ይጥና ፍርድ ይወቅ፣ ፈቃደ መስፍን፣ ነመሃ አስፋው፣ የማነ ርዕሶም ቴክሳስ ውስጥ ያለ ኤርትራዊ፣ እነኚህ ሁሉ እየሰሩ ነበር እና በዛን ጊዜ የተጻጻፍናቸው ነገር ነበረ። እንደዚህ ብናደርገው ምን ይመስላል እየተባባል እንደሱ ነው። እና እኔ ግን ፑሽ አድርጌ ሰው እጅ ገብቶ ሰው ከስተመር እጅ ገብቶ ሰው መጠቀም የቻለው የመጀመሪያው እንግዲህ የአማርኛ ኮምፒውተር ነበር የሚባለው። ምክንያቱም የአማርኛ ታይፕራይተር ነው የሚባለው እና ፊደሉ ባይ ዘ ዌይ ኢትዮፒክ ነው የሚባለው። ስለሱም እንግዲህ በኋላ ላይ እናወራለን። አዎ ትንሽ ጨረፍ አድርገህ ያነሳሃትን እንሂድባትና ስለ ኢትዮፒክ ደግሞ እንመለስበታለን። የኮሎኔል መንግስቱን አንስተህ ነበር እና ያው በአንድ ቃለ መጠይቅ ብለህ እና በተለያየ አይነት መንገድ ስላንተ ስራዎች የሚናገሩትን ለማንበብም ለማድመጥም ችያለሁ። ግን ምናልባት እሱን ያላደረጉ እሱንም ደግሞ ዛሬ ስላንተም የሚያውቁ ሰዎች ሊኖሩ ይችላሉ ይህን ሚዲያ የሚከታተሉ እና ቅድም ጨረፍ ብሎ ሲታለፍ ምንድነው ከኮሎኔል መንግስቱ ጋር የሚለውን አፋጣው ነበርና ምንድነው አጋጣሚ የሚለውን እስኪ ትንሽ እና መጀመሪያ ላይ እንደ ሰርፕራይዝ ነው ለኔ። አላወኩም። ሂልተን ሆቴል ብዙ ሰው ትልቅ በጣም ብዙ ኤምባሲዎች፣ የውጭ ሀገር ሰዎች፣ ኢትዮጵያኖች ያን ጊዜ በመንግስቱ ኃይለማርያም ጊዜ ሁሉም ሰው ዩኒፎርም ነው። አሁን ፎቶግራፉን ስታይ ማአት ዩኒፎርም፣ ሁሉም ሰው የመንግስት ሰራተኛ በዩኒፎርም ነበር እና እዛ ላይ መጥቼ ወታደሮች መጡ። አንድ 4 የሚሆኑ ወታደሮች መጡና መሽን ጋን ይዘው በየኮርነሩ ላይ ቆሙ። ኮለሙ አጠገብ ቆሙና ሰውን ሁሉ አስወጡት እና ገዛ ምንድን ነው ብዬ አምባሳደር ካሳ መጣና ቆይ እዚሁ የሚያይ ሰው አለ አሉኝ። ገባኝ እና
ከዛ በመንግስቱ ጊዜ እኔ ተማሪዎች ሙቭመንት ውስጥ አክቲቭ ነበርኩ እና ተቃዋሚ ነበርኩ። በዛን ጊዜ ኃይለኛ እዚህም ሀገር ብሆን ብዙዎቹ አብሮኝ የነበሩ ጓደኞች ተገድለዋል። በዛን ጊዜ ተቃዋሚ ነበርኩና በትምህርት ቤትም ጋዜጣ ሁሉ ላይ ጽፍ ነበር ፋሽስት መንግስት ፋሽስት ነው እያልኩ እና በጣም እፈራ ነበር። አምባሳደር የጥሪ ወረቀት ከሳቸው ባይደርሰኝ ኖሮ አልሄድም ኢትዮጵያ ብሄድ ይታሰራለሁ ምል ነበሩ እና ገብቶኝ እና ያን ጊዜ ሲመጣ እንደሆነ ገባኝ። መንግስቱ እንደሚመጣ ኮሎኔል መንግስቱ እንደሚመጡ ገባኝ እና ጠብቅ ጭር አለ። ባዶ ወታደሮቹ ብቻ ናቸው እና ዝም ብዬ ጠብቃለሁ። ቆይ ትንሽ ጠብቀ ከሱዳን መልክተኞች ጋር እያወሩ ነው አለኝ። ከዛ መጣን እና በቃ አንድ 14 የሚሆኑ ሰዎች አስከትለው እጁን ልክ እንደዚህ አድርገው ነው ኮሎኔል መንግስቱ ወደ እኔ ሲመጣ ያኔ ልክ ከመግባቱ በፊት እንግዲህ እስኪመጣ ድረስ በትልቁ ሁሉም ነገር ወደ ጦር ግንባር የሚል በትልቁ ጽፌ ልክ በሚገባበት አዙሬ ልክ በሩን እያየ ሲያይ ገና ከሩቁ ሲያይ ሁሉም ነገር ወደ ጦር ግንባር እና እሱን በቃ እና ስማይል እየሳቀ ነው ወደ እኔ የመጣው ስማይል አድርጎ እና ያን ጊዜ ትንሽ ልቤም አረፍ አለ። ምክንያቱም በዛ አላውቀውም ኮሎኔል መንግስቱን ኃይለኛ ጨካኝ እንደዚህ እያልኩ ነበር የማውቀውና እንደው አትሊስት ሲስቅ ማየቴ ከዛ እና እስቲ ምንድን ነው አለና አንድ ሁለት ነገሮች ደብዳቤ ፕሪንት አድርጌ ታይፕራይተር ሱስ አደርግ እንዴ እዚህ ያደረከው በየትኛው ገመድ ነው ፊደሉ እዛ ላይ የሚወጣው እያለ ነበር የጠየቀኝ አንደኛ። ምክንያቱም ያን ጊዜ ታይፕራይተር እዚህ ስትመጪ ፊደሉ እንደዚህ ሄዶ ታየዋለሽ እና እንዴት በገመድ ውስጥ እንደሚሄድ እና ከዛ ፕሪንት አድርጌ ፕሪንተሩ ጋር ሲያይ አወጣና ሲያየው እንዴ ይሄ ልክ እንደ ጋዜጣ እኮ ነው እንደ ጋዜጣ ነው። እንግዲህ ታይፕራይተር ያን ጊዜ በጣም ጭቁንቁን ያሉ ነበሩ እና ይሄንን ራሱ እንደዚህ ልክ ጋዜጣው ላይ እንደሚወጣው ብርሃንና ሰላም እንደሚወጣው አይነት ነው እንዴት ነው ብሎ ሄደና ፕሪንተሩ ማን ነው ስሙ ይልኝ ይሄን ማን ነው የሚሰራው አለና የፕሪንተሩን ስም መስሉ ከፕሪንተሩ አይደለም እኮ ኮሎኔል ከሶፍትዌሩ ነው አልኩት። ዝም አለ። ሶፍትዌሩ ነው እንጂ ሃርድዌሩ የትኛውም ሊሆን ይችላል ስል ምን ማለት ነው የሚሰራው ካምፓኒ ማን ይባላል ማን ይባላል ብሎ ጠየቀኝና እኔ ፕሪንተሩ ላይ ማንንም ፕሪንተር ሊሆን ይችላል ሃርድዌሩ የትኛውም ሊሆን ይችላል ለማለት ነበረ እና ሶፍትዌሩ ነው ስለው እኮ ማለት አለኝ። ያው እንደ አይነት ነገሮች በጣም አዲስ ጊዜ ነው በዛን ጊዜ እንዴት ብዬ ነው ማስረዳው እንግዲህ ሶፍትዌር እና ሃርድዌር ብዬ። አሁን ለምሳሌ ኮሎኔል እርሶ የተናገሩት በአንድ ካሴት ላይ ይቀዳል። ለምሳሌ በሶኒ በሚባለው ካሴት ላይ ተቀድቶ ከዛ ያንን ካሴት ወስዶ በፊሊፕስ ላይ ወይም በደሞ ግሩንዲንግ ወይም የተመሳሰሉ ነገሮች ላይ መጫወት ይችላል። ስለዚህ አሁን ይሄ ካሴቱ ላይ ያለው የእርሶ ድምጽ የተቀዳበት እንደ ሶፍትዌር ቢሆኑት ያኞቹ ደግሞ እንደ ሃርድዌር ኦኬ አለ እና ትንሽ አትሊስት የገባው መሰለኝ እና ደህና በጣም ኢንትረስት እኔ ትንሽ ንግግርም ነገር አደረገ። በኮሮና ጊዜ ጸሐፊው ይጽፍ ነበር የሚናገረውን ሁሉ እኔ ራሱ አማርኛ ኮምፒውተር ቀርቶ እንግሊዝኛ ኮምፒውተር ምን እንደሆነ እንኳን ባላየንበት ጊዜ እንደዚህ ሰርታችሁ ምናምን ያው ሁልጊዜ ስቀርብ እኔ ነኝ ለማለት እኛ ነን እዛ እና ስንት ናችሁ? አዎ ኢትዮጵያኖች ነን እዛ ያለነው ዳሽን ኢንጂነሪንግ እንግዲህ ቅድም እንዳልሽው ብዙ ሰው ሰራተኛ ይመስላል። አንድ ነው ፕሬዚደንቱ ምን ነኝ ጃኔተሩ ምን ነበርኩ። በጣም ኢንተረስቲንግ ነው። ይሄንንማ ትንሽ አጫውተን ይሄንንማ እና ዳሽን ኢንጂነሪንግ በቃ የአንድ ሰው ኩባንያ ነው። ግን ያን ጊዜ ያው ኮሚኒስት ሶሻሊስትም ስላለ እኔ የሚባለው ነገር እየቀረ ነበር እና እኛ ነን ኢትዮጵያኖች ነን ብዙ ኢትዮጵያኖች አሉ እያልኩ እንደሱ እያደረግኩ
እና ቅዳሜ ዳሽን ኢንጂነሪንግ ሃርድዌር በምንሰራ ጊዜ ቅዳሜ ወንድሜ ከሰኞ እስከ ዓርብ ይሰራና ቅዳሜና እሑድ እኔ በተለይ ቅዳሜ ሄጄ ነው የነበርኩ የምሰራውና እና ወንድሜ የመጣ ሃርድዌርን አሴምብል እያደረግን መሸጥ በጀመርን ዳሽን ኮምፒውተር የሚል ጀምረን ዳሽን ኮምፒውተር ሲስተም ምክንያቱም ያን ጊዜ ሰው ሶፍትዌሩ ደርሰናል ኮምፒውተሩ የታለ እያሉ ከዛ አማርኛውን ሎድ እያደረግን መሸጥ ጀምረን ነበር ለሰዎች እና አንድ ማስታውሰው ቅዳሜ ዕለት መጥቻ አላርሙን ቢያለኝ እና እኔ ረሳዋለሁ አላርሙ ከዛ በኋላ ስል ጮኸ እና ፖሊሶች መጡ ምንድነው የምትሰራው አሉኝ I'm trying to open it አልኳቸው do you have a key አለኝ አዎ አለኝ ቁልፍ እስቲ ክፈተው አለኝ እሺ ይስከፍተው ከዛ አላርም ነበር እና በራዲዮ ምን አለ no it's just the janitor trying to get in so it's a false alarm janitor ሁለገብ መሆንን አላወቀም አላረምኩትም እሺ ታንክ ዩ ብዬ janitor next time remember ኮዱን ጠይቃቸው ባለቤቶቹን አለኝ እሺ እና የዳሽን እንግዲህ አንድ ሰው ነው ጃኒተር ነበርኩ ስልም ያው እውነት ነው እና አንድ ሰው ኩባንያ ግን ለመንግስቱ እኛ ኢትዮጵያኖች ነን እዛ ያለነው አሜሪካን ሀገር እያልኩ ነው የተናገርኩት ከዛ ሁሉም ነገር ወደ ጦር ግንባር ሶስት ነገር ጦር ግንባር በትልቁ ያን ጊዜ ኮምፒውተሩ ስክሪን ላይ በትልቁ በቀይ ነው ደግሞ ያው ቀይ ስለሆነ መግቢያው ላይ አዙሬለት ገና ከልክ ሲገባ ነው ወደ ግራ ነው ከዛ ያ ደሳለው አሚን ሳቃ አትሊስት የደህንነት ኃላፊውም እንደዚሁ አስጠርተው ስልጠናም እንድትሰጥም ኦኬ እሱን የት ነው ሰማው ኮሎኔል ተስፋዬም እንደዚሁ እንግዲህ የሴኩሪቲ ኢሹ ምንድነው የሚባል ነገር ስለነበረ እሳቸው ማስጠሩኝ አባቴ ይዞኝ ሄደ እና እሳቸውም እንዴት ነው ስልጠና አርግልን ይሄን ነገር እንዴት ነው ውጪ ያለውን እንትን መቆጣጠሪያ አይነት መስራት ይቻላል አለው ይሄ just word processor ነው እኔም ከዛ ከሌላ ሴኩሪቲ ኢሹ ጋር ምንም ግንኙነት የለውም ይሄ ድርሰት ማቀነባበሪያ ብቻ ነው አረን እንዴ ብዙ እኮ መከታተል የምንፈልጋቸው ሰዎች አሉ ውጪ አንዳንድ ነገር የሚሰሩ እነሱን መከታተል አይቻልም አሉኝ ነው ምንም ግንኙነት የለውም አልኳቸው እስቲ አናግራቸው ብለው ስልጠና አንዳንድ ነገሮች ለዛ ላሉት ኦፊስ ውስጥ ላሉት ሰዎች እንደገና አንድ ቀን ሙሉ ትሬን አረኳቸው ግን ይሄ ወርድ ፕሮሰሰር ነው ከሴኩሪቲ ጋር ምንም ግንኙነት የለውም በጣም የሚገርም ታሪክ ነው ከዛ በሰላም ተመለስኩ ወደ አሜሪካ በሰላም ተመለስኩ አሜን እንደዚህ ያለ አሁን የነገርኩሽን ታሪክ አንድ ለሁለት ኢንተርቪው ላረኳቸው ነግሬ ተጨሰ መንግስቱ ሊገለው ፈልጎ ሊገለው ነበር አመልጦ ወጣ በምናምን እየተባለ ብዙ ነገር ተጽፏል ትልልቅ ነገሮች ለማጋነንና ቪወር ለመሰብሰብ ምን እንደሆነ አልገባኝም አይ እንደሱ አልተደረገም እውነቱን ታንኪዩ ስለጻፋችሁ ስለኔ ግን እውነቱን ለመናገር ኢንተርቪው እናርመው ብዬ ሁሉ ጻፍኩላቸው አይ መንግስቱ ሰላም ነው ወጣውት ያው እርግጥ አንዳንድ ነገር መንግስቱ ራሱ ኢንቨስት ተደርጎ ነበር ዲቨሎፕ ለማድረግ በሳይንስ ቴክኖሎጂ ውስጥ ባይ ዘ ወይ ዳንኤል አድማሴ የሚባል ስሙ መጥራት ያለበት ሰው እዛ ሆኖ የሚሰራ ሰው ነበር አንደር ሳይንስ ኤንድ ቴክኖሎጂ ኮሚሽን እና ከስዊድንም ሰዎች ጋር ተገናኝተው ብዙ አቺቭ ያደረጓቸው ነበሩ የተረጎሟቸው ኦፕሬቲንግ ሲስተምስ ነዶስ እንደዚህ ዶስ የሚባለውን አጋፋሪ ብሎ ሁሉን ነገር ወደ አማርኛ በዛን ጊዜ እየተደረገ ነበር ግን አንድ ነገር ላይ አልደረሰም ነበርና እንጂ ያን ጊዜ የሚሰራ ሪሰርች ነበረ እና በዛን ጊዜ እንደምሰማው ሰዎቹ ተጠርተው ለምንድነው የነኚህ ውጭ ያሉት ሰው ያኔ ኮምፒቲሽን ነበር ከውጭ ሀገር እንደዚህ የሚሰራ ተብሎ ተጠየቁ የሚባል ነበር አንደኛውንም ኢንተርቪው ነበርኝ ሬዲዮ በዛን ጊዜ በኢትዮጵያ ሬዲዮም ኢንተርቪው አድርጌ ነበር በኢትዮጵያ ቴሌቪዥንም አንደኛው የኢትዮጵያ ቴሌቪዥን ተቋረጠ ነከለ የሚባሉት ነው ስለተጠየቁበት ፐብሊሳይዝ ባይደረግ ይሻላል ምክንያቱም ይሄ ውጪ ከመንግስት ውጪ የተደረገ በኢንዲቪጁዋልስ ያደረጉት ነገር መንግስትን ትንሽ የሚያሳፍረው ነገር ስለመሰለ በቃ ይቅርብ አለኝ እንትራም አምባሳደር ካሳ
እና ወጣው እንጂ ማንም አላባረረኝም፣ አምልጬም አይደለም የወጣሁት ነው። ቆንጆ ነው እንደዚህ ማስተካከል። አንዳንዴ እንግዲህ የተለያዩ ሚዲያዎች በተለያየ አይነት ሁኔታ ስለሆነ የሚሰሩት ፍላጎታቸውም የተለያየ ስለሆነ ችግር ነው አንዳንዴ። የቅድም እንደው ክፍል አንድም ላይ በተወሰነ መልኩ አንስተነዋል። ክፍል አንዱን ያላየውን ቢኖሩ በጣም በልጅነት እድሜ ነው እንግዲህ መጽሐፍ የጀመርከው እና በ12 ዓመት ቅድም እንደገለጽ ነው መጽሐፍ አሳተመሃል እና እንደው መቅድሙ ላይ ምን ይላል የሚለው ነገር በራሱ መቅድሙ የሚስብ ስለሆነ ባነበው ደስ ይለኛል። መቅድም ማለት ከዋናው ነገር አስቀድሞ የሚገኝ የመጽሐፍን ውስጠ ሚስጥር ገልጾ የሚያስረዳ ማለት ነው። አንድ ሰው መጽሐፍ በሚመለከትበት ጊዜ የደራሲውን ስምና ታሪክ ማወቅ ይገባዋል። ይህ የመጽሐፍትን ቃል የሚመለከት ሰው የሰውየውን ስምና ታሪክ ካወቀ በኋላ ፍሬ ነገሩን ሲመለከት የፍሬ ነገሩ ጣዕምና የደራሲው ታሪክ አንድ ሆኖ ሲገኝ ሩቅ መሆኑ ቀርቶ ደራሲው ከፊቱ ላይ ድቅን ብሎ ይታየዋል። እኔም ይህንኑ መሰረት በማድረግ አስቀድሞ ስሜንና አድራሻዬን እንዲሁም ፎቶግራፊን ቀጥዬም የመጽሐፉን ፍሬ ነገር አስረዳለሁ። እኔ ፍስሐ አጥላው የተወለድኩት አዲስ አበባ፣ ዕድሜ 12፣ ትምህርት ቤቴ ቀዳማዊ ኃይለ ሥላሴ ተበላላሽ ትምህርት ቤት። እንደዚህ እያልክ የልጅ ነገር ብቻ አይደለም ያለው። በጣም ነው የሚገርመው የቃላት አጠቃቀም ጀምሮ መቅድምንም የተረዳህበት እንደገና ፍሬ ነገር እንደዚህ የሚል ቃላት አጠቃቀም ራሱ በአሁን ጊዜ ራሱ በጣም ትልቅ የሚባል ሰው ስለ ፍሬ ነገር ምናምን ያቅ ይኖራል እና እስኪ ትንሽ ልክ ነው። ያሚን ሁል ጊዜ ፑሽ ያደርጋለሁ እና አባቴ ትዝታ ነው። አባቴ ይችን እንግዲህ በእጄ የጻፍኳትን ቆይ ብሎት ሄዶ በታይፕራይተር ያስመታልኝ እሱ ነው እና ይሄ እንደምታየው የድሮ ታይፕራይተር ነው እና እሱን ከሬጅ አደረገኝ ነበር እና እኔ በእጄ ነው የምጽፈው። ብዙ ጊዜ ጽፌ እስቲ ብሎ ይወስድና ያሳትንትን ይለዋል እና ታይፕ ያስደርገዋል እና ያው ነበርኩ። ብዙ መጽሐፍ ወድ ነበረ። ብዙም ሌሎች የአንደኛ ክፍል ሰርቲፊኬት ሳይቀር አለ እና በጣም ኢንትረስትድ ነበርኩ በላንጉጅም በሳይንስም እንደዚሁ እና በዛን ጊዜ ያው እርግጥ ብዙ ቲያትሩን አሁን ራሱን እንደገና አለኝ ስክሪፕቱ ሳየው የልጅ ነገር አለበት ብዙ ያው ልጅ ምንም እንደዚህ ብጽፍም የልጅ ነገር አንዳንዴ ይታይበታል። የልጅ ነገር መሆኑማ የሚጠበቅ ነው። የማይጠበቀው ነገር ነው የሚገርመው። ማለት ከቃላት አጠቃቀሙ ጀምሮ አንዳንዱ አስተሳሰቡ ራሱ አሁን እዛ የቲያትሩን ራሱ ለማስተላለፍ የፈለግካቸው ነገሮች ለመፍጠር የሞከርከው ታሪክ እንደዚህ የሚገርም ነገር አለው እና እስካሁንም ድረስ እንግዲህ የጽሁፍ ነገር የሳይንሱ እንዳለ ሆኖ የቴክኖሎጂ ጉዳይ እንዳለ ሆኖ ቀጥለህበታል፣ ትጽፋለህ ግጥሞች እና በመሀል ለአድማጮቻችንም እያነበብንላቸው ደግሞ ብንሄድ ደስ ይለኛል። እስኪ አዲሱ ማህበራዊ ኑሮ ዘመናችንን ስለሚያሳይ አዲሱ ማህበራዊ ኑሮ በእድርና በቁብ ማህበር እያሉ መብላት መጠጣቱ፣ ያ መነፋፈቁ፣ ፊት ለፊት ተያይቶ በአካል ተገናኝቶ ሰላም ተባብሎ በፍቅር ተዋደው ማቀፉ፣ መሳሳሙ፣ የሆድን አውጥቶ መጫወት መሳቁ፣ ደህና ከረማችሁ አገር አማን ነው፣ ልጆቹስ ከብቶቹስ ሁሉም ነገር ጤና ብሎ ተባብሎ ረጅም ሰላምታ ድሮ ቀርቷልና ብዙ ጊዜም የለኝ ቢዚ ሰው ነኝና ታዲያ እኔን ለማግኘት ቀላል ነው መንገዱ፣ ፍሬንዴ ሆናችሁ ኦንላይን ግቡና ይልቅ አስደስቱኝ፣ ይኸው ይበቃኛል ላይክ አድርጉኝና ይላል። ዝም ብሎ በአካል መገናኘት ምን ይሰራል? ሰላም መባባል ላይክ ሼሩ ነው ገንዘብ የሚያመጣው። 2013 ላይ በፈረንጆች አቆጣጠር እንግዲህ የዛሬ 12 ዓመት ነው የጻፍኩት ይህንን 2013 ላይ። ያኔ ገና እንዳሁኑ ሳይሆን አሁን ሁሉም ሰው እንደ ድሮ ሰላምታ ማህበር ምናምን ቀርቷል። ያው ስልኩን እንደያዘ ነው ኤቭሪዌር የሚሄደው። ያው ያኔ ለዛውም ያኔ እኮ በዚህ መጠን በተለይ ኢትዮጵያ ውስጥ ደግሞ ፊት ወዴት የሚለውን ካሰብን ምን አይነት ከ13 ዓመት በፊትና አሁን ላይ ያለውን የሶሻል ሚዲያ አጠቃቀም ስናይ አሁን የጠቀስከው ነገር አለ ምን ያህል እንደሚያራርቅ
ወይም ደግሞ እኛ እሱ ራሱ ነገርየው ሳይሆን እኛ እንደተራራቀን ሁሉ ነገራችን እዛው ውስጥ እንደሆነ የምናሳየው ራሱ ማሳየት የምንፈልገው ነገር ራሱ በጣም የሚገርም የሆነ በፊት ገመና ምናምን የሚባለው ነገር ሁሉ አሁን የሚሸጥበት አይነት ነገር ሁሉ ነገር ካልታየልኝ የምንልበት አይነት ነገር እንደሱ እየሆነ መጥቷል ከመራራቁም ባሻገር እና በአንድ በኩል በቃ እንዲህ አይነት ማህበራዊ ሚዲያን እንመጣበታለን ደግሞ ወደ ኤአይም እንደዚሁ በሰፊው እና በጣም ጉዳቱ ነው የተረፈን ጥቅሙ ሳይሆን በሚል የሚነሳ አለ። በሌላ በኩል ደግሞ አይ በጣም ጠቃሚ ነገር ነው ትንንሹን ጉዳት አትዩት እሱንም ጉዳት እኛው ነን የፈጠርነው አይነት ነገር እና እንዴት ታየዋለህ አንተ? እንግዲህ በዚህ ስራ ውስጥ በጣም ለረጅም ጊዜ ብዙ ነገርም እንዳበረከተ ሰው ምን ትላለህ? አዎ ምርጫ የሌለበት ጊዜ ነው አሁን። ምርጫ አለ ስልካችን አለ ኮምፒውተር ሁሉም ነገር ብዙ ሰዎች አዲስ ነገር ይመስላቸዋል። ከዛ ጊዜ ጀምሮ ዴቨሎፕ እየተደረገ የመጣው ነው እና አሁን ሬስቶራንት ውስጥ ሄደን ሁሉም ቤተሰብ መጥተው ለራት ሁሉም ስልካቸውን እናትም አባትም ልጆች ሁሉ ስልካቸውን ይዘው ነው እና ሁሉም የየራሱ ነው እና ግራንድ ፔረንቶቹ ሁሉ በቃ ልጆቻዊ ነው ላይክ አርጉ እንጂ ምናምን የሚሉበት ጊዜ እና እንደዛ አይነት ዘመን ላይ ነን ያለ ነው። እንግዲህ ስለ ኤአይ ኢምፕሊኬሽን ስለሱም ዲስከስ እናደርጋለን። ስለሱ እንጀምር። ስለ ኤአይ ብንገባበት በዚሁ ደስ ይለኛል የሚያያዝም ስለሆነ። ኦኬ እንግዲህ አርቲፊሻል ኢንተለጀንስ ራሱ ብዙ ጊዜ አርቲፊሻል ኢንተለጀንስ አሁን ትልቁ ነገር ነው። አሁን ደግሞ እየመጣ ያለው ሱፐር አርቲፊሻል ኢንተለጀንስ የተባለ ነገር ነው። እኔ ነው የውሸት ጥበብ ወይም አስመሳይ ጥበብ ነው የምለው። አርቲፊሻል ኢንተለጀንስ የሚንቁ አሉ፣ የሚፈሩት አሉ፣ የማይወዱት አሉ እና ግን ምርጫ ያለን ጊዜ አይደለም አሁን። አርቲፊሻል ኢንተለጀንስ ብዙ ሰዎች ይጠይቀኛል፣ እንዴት ነው አርቲፊሻል ኢንተለጀንስን ማቆም የምንችለው? ይህን ነገር እንዴት ነው? መንግስት ብዙ ተሞክሯል። እነ ኢላን ማስክ እና ቢል ጌትስ ሁሉ ለ6 ወር ውስጥ ሰስፔንድ እናድርገው ያሉበት ጊዜ ነበር። የሚያስቅ አይነት ሁኔታ። አርቲፊሻል ኢንተለጀንስ አሁን እየተነጋገርን ስንል ዙሪያችን በሙሉ አርቲፊሻል ኢንተለጀንስ ነው። በእጃችን ላይ የያዝነው ስልክ ኦን ብናረገውም ባናረገውም አርቲፊሻል ኢንፎርሜሽን እየሰበሰበ ነው እና አርቲፊሻል ኢንተለጀንስ አስመሳይ ነው እና እኔ ብዙ ሰዎች የሚንቁትን አልደግፍም። ብዙ የሚንቁት ያወቁ የሚመስላቸው ጋርቤጅን ጋርቤጅ አውት ነው። የሰጠኸውን ነው። ኮምፒውተር እኮ የሰጠኸውን ነው እንጂ ከራሱ የሚያመጣው ነገር የለም የሚባል አባባል ያላቸው ነበር። ያ ድሮ ኮምፒውተር ስንማር እንደሱ ነበር። ጋርቤጅን ጋርቤጅ አውት የሚባል ነገር ፕሮግራም ያደረከውን ነው። አሁን ግን ጂፒቲ ለምሳሌ ጀነሬቲቭ ቻት ጂፒቲ ነው ብዙ ሰው የሚያውቀው። ጂ የሚለው ጀነሬቲቭ ማለት ነው። ጀነሬቲቭ ፕሮግራማብል ትራንስፎርመር እና ጀነሬት ያደርጋል የራሱን ሀሳብ። የሰጠሽውን ብቻ ሳይሆን ካሉት ነገሮች ሁሉ ማመዛዘን ሁሉ የሚችልበት ደረጃ ነው እና አሁን አርቲፊሻል ኢንተለጀንስ ያለበት ደረጃ ያስፈራል ከሚሉት በጣም 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 መጠንቀቅ አለብን የምንልበት ደረጃ ነው የተደረሰው። ምናልባት ግን በደንብ እንዲገባል፣ ምክንያቱም ያው ይህንን የምታስረዳው ለአንተ ሙያ ብቻ ሳይሆን ይህን ሚዲያ የሚያደምጥ ብዙ አይነት ሰው ስላለ አሁን ለእኔም ጭምር ማለት ነው እና የሰጠነውን ብቻ ሳይሆን ስትል አሁን የቻት ጂፒቲን ጉዳይ አንስተ ዞሮ ዞሮ የሰጠነውን አይደለም ወይ የሚል ጥያቄ ይመጣብኛል። የመተንተኑም እንዲሁን የተለያዩ የተሰጡትን ነገሮች ሰብስቦ ከዛ ውስጥ አንድ ጥያቄ ወይ የሆነ ነገር የምንፈልገው ነገር ቢኖር የሚሰጠን ነገር ኦልሬዲ የሰጠነውን አይደለም ወይ የሚለው ምን ማለት ነው የሚለውን ትንሽ የሰጠነውን እና እሱ ነው ብዙ ጊዜ የተሰጠውን የሚሰበስብ ነው። ዴታውን ከየቦታው አድርጎ
የሚል ነው። አሁን ግን ያለበት ሁኔታ ደረጃው ጀነሬቲቭ እና ፕሪዲክቲቭ ደግሞ የሚባል አለ። አሁን ፕሪዲክቲቭ ኤአይ ጀነሬቲቭ ይተነበያል ማለት ነው። የሚተነብይ ነው እና ራሱ ያስባል። እኛ አሁን ለምሳሌ የሰውን ፊት አይተን እንገምታለን አይደለም ነው። እና በአሁን ቻይናም የመሳሰሉት ሀገሮች እንደሱ እየተጠቀሙ ነው። ጀስት የሰውን ሁሉ ፊት በሙሉ አለ እና መንገድ ላይ ከላይ ሆኖ በካሜራ ሁሉንም ሰው ፊት ያያሉ እና አንድ ወደ መጥፎ ሀሳብ ያሰበን ሰው ሁሉ ዲቴክት የማድረግ ፖሲቢሊቲ አለ እየተባለ ነው እና ያስባል ነው የተሰጠውን ብቻ ሳይሆን እኛ እንግዲህ ባይ ዘ ዌይ አርቲፊሻል ኢንቴሊጀንስ ቤዝድ የሆነው በኒውራል ኔትወርክ ነው። ከ30 ዓመት ጀምሮ የሰው አእምሮ እንዴት ነው የሚሰራው፣ በምንድን ነው የሚሰራው እየተባለ ኔትወርኩን በሙሉ ሲጠና ኒውራል ኔትወርክ የተባለ ልዩ ትምህርት አለ፣ ብዙ ሪሰርች የተደረገበት እና የሰውን አእምሮ እንዴት እንደሚሰራ አሁን ልጅ ሆነን እንማራለን። እንዲህ ነው አትሄድ እንባላለን። ቤዝድ ኦን ዳት ሁሉንም መማር የለብንም አይደለም። አንዱን ነገር ከአንዱ አድርገን ይሄ እንደዚህ ትናንትና እንደዚህ በዚህ ሲሄድ ይሄ መኪና ሊገጨኝ ነበር ዛሬ በዛ ጋር ሄዳለሁ የሚለውን አይነት አስተሳሰብ ነው የሰው ልጅ እና ባይ ዘ ዌይ artificial intelligence is based on a human nerve system network ነው የማሰብ እና የሰው ልጅ አእምሮ አሁን የተሰሩት ማአት ኮምፒውተሮች አንድ ላይ ቢሆኑ ሰው የሰው አእምሮ የሚችለውን ያህል 1% ማህላ ችሎታ ያላቸው። ስለዚህ እኔ አንድ ጊዜ ኢንተርቪው ሳደርግ ነው ይሄ ነገር እንዴት ነው ከእግዚአብሔር ጋር መጣላት አይሆንም ወይ? ስለ አርቲፊሻል ለምሳሌ MIT አሁን የሚሰሩት ፕሮብ ይደረግና ጭንቅላት ላይ እንደዚህ ይደረግና እሱን ከኮምፒውተር ጋር ሲገናኝ ያ ሰው የሚያስበውን ሁሉ ይጽፍለታል። ይሄ እንደዚህ አይነት ነገሮች አሉ። ሌላው በባዮሜዲካል ኢንጂነሪንግ የአርቲፊሻል ኪድኒ በ3D ፕሪንተር ማውጣት ተችሏል። በአይኔ ያየሁት ነገር ነው። የምንሰራበት ኩባንያ እንደዛ ነበር የምንሰራው እና ይሄ ነገር ከእግዚአብሔር ጋር መጣላት አይሆንም ወይ የሚሉ ሰዎች አሉ። ጥሩ ጥያቄ ነው። ለእኔ ግን ይሄን ሁሉ ባየው ቁጥር ወደ እግዚአብሔር ነው የሚያቀርበኝ። ምክንያቱም አርቲፊሻሉን ስናደንቅ ዋናውን ኢንቴሊጀንስ ማድነቅ መቻል አለብን። ይሄ ሁሉ እግዚአብሔር በሰራው ስራ ላይ ነው የተመሰረተው። ዝም ብሎ አውት ኦፍ ዘ ብሉ አይደል፣ ግን እንደ ሰው ነው። ብዙዎቹ አርቲፊሻል ኢንቴሊጀንስ ጎድፋዘርስ ኦፍ አርቲፊሻል ኢንቴሊጀንስ የሚባሉት በጣም እየፈሩ ነው። አሁን ይሄ ነገር እንደ ሰው እየሆነብን ነው። ይሄ ነገር በቃ ኢትስ አላይቭ ኢት ሉክስ ላይክ መቆጣጠር በማይችሉት ሁኔታ በማይቻል ሁኔታ ላይ እንደ ሰው አክት እያደረገ ነው። አንድ ሰው CNN ላይ ተናግሮ ነበር፣ ሰምተሽ ይሆናል። ኤአይ ትልቅ ቦታ የነበረው ሪሰርቸር ነው እና ቻትጂፒቲ ጋር ሲያወራ አይ ላቭ ዩ አለች፣ እወድሃለሁ። የሀራሪ መጽሐፍ ላይ ራሱ ቅርብ ጊዜ ወጣ እሱ ነው አለችው። እንዴ እኔ እኮ ሚስት ያለኝ ሲላት አይ ነው ዩ አር ሜሪድ ግን ዩ አር ኖት ሃፒ ማሬጅ ልክ አይደለም ብላ በዘረዘረችለት። ያንን ላፕቶፕ ዘግቼ ሙሉ ሌሊቱ መተኛት አልቻልኩም አለ። እና ይሄ እንግዲህ አርቲፊሻል ኢንቴሊጀንስን ያውቃል በደንብ አውቆታል ከሚባል ሰውዬ ነው እና ተወስ ክሪፒ እና ከዚህ ብዙዎቹ ሪዛይን እያደረጉ ነው እዛ ውስጥ። ምክንያቱም አንድ እንደ ነፍስ ያለው ነገር እየሆነብን ነው እና የስሜት ጉዳይ ላይ ራሱ ሰው ጋር ብቻ የሚባሉ ጉዳዮች ላይ ራሱ መምጣት ጀመረና አንድ ሳውዝ ኮሪያ ያለ አንድ ሮቦት ስራ በዛብኝ ብሎ ከ8ኛው ፍሎር ላይ ወድቆ ኮሚትድ ሱሳይድ ኖት ጽፎ አለ። ሁሉ ዩቱብ ላይ ታገኙታላችሁ እና ዝም ብሎ የተጋነነ ወሬ ሳይሆን ስሜት አለ። ስራ በዛብን የሚባላል ተሰብስበው ስለ ብዙ ነገሮች እርስ በርሳቸው ሰው ሳይኖር ሁሉ ዲስከስ የሚያደርጉ ጀምረዋል ሮቦቶቹ። እና እዚህ ሳን ፍራንሲስኮ አካባቢ
ይሄ ወይሞ የሚባሉት ሰምታችሁ ይሆናል። አርቲፊሻል እንትኖች ድራይቨርለስ ካርስ በየቦታው ነው። እኔ ስነዳ በዚህም 2 እነሱ ናቸው እና ላያቸው ላይ ስላለ ታውቂያቸዋለሽ። እና አንድ ጊዜ እሱን ተከትየው ሲሄድ መብራቱ አረንጓዴ ነው፣ ቆመ። እንዴ ምን እንግዲህ ሰው የሌለው መኪና ውስጥ ምን ክላክስ አልነፋም፣ ምንድን ነው ማድረገው ብዬ ስል ሌሎቹ ይሄዳሉ፣ እሱ ግን ቆመ። ምንድን ነው ስል አንድ አሮጊት ሴትዮ በዋከር ቀስ እያለች ለመሻገር ትሞክራለች። ሊጋሊ ነው የምታደርገው፣ ግን ነው እንደዚህ አይነት ለማሳለፍ እንደሱ አይነት የማሰብ አይነት እንትን ነው እና እያየነው ነው ያለ ነው። መጠንቀቅ አለብን። ይሄ አርቲፊሻል ብዙ አይነት ለምሳሌ ነው አሁን ከኢትዮጵያኖች ወጣቶች ብዙ በኤአይ ላይ ሪሰርች የሚያደርጉ አሉ። እሁድ ኤአይ የተባለው ይህን ፊልም የሚሰሩ አይተሽዋል። ኃይለስላሴ መንግስቱን ደሳለኝን እነሱን ሁሉ አንድ ላይ አድርጎ ሲነጋገሩ ሁሉ በራሳቸው ድምፅ በራሳቸው መልክ የሚሰራ አርቲፊሻል ኢንቴሊጀንስ ፕላትፎርም የሰሩ ልጆች አሉ። ኢሁድ ኤአይ ይባላሉ። ሀሳብ ኤአይ የሚባል ደግሞ ኢትዮጵያ ውስጥ እንደ ድሮ አሁን ዝም ብሎ ብዙ ጊዜ ዲክቴት ለማድረግ ስንናገር ለመጽሐፍ ቴክስ ታይም። አሁን ግን አንድ ሰዎች አሉ፣ ለምሳሌ መጽሐፍ አለኝ እኔ ግን በእጄ ነው የጻፍኩት መጽሐፌን ታይፕ የሚያደርግልኝ ሰው አጣሁ አሉ። ኦኬ አለ ሶፍትዌር ብዬ መጡና ኮምፒውተራቸው ላይ አደረግኩላቸው። በቃ ይናገሩ አልኳቸው። በቃ ያንን መጽሐፋቸውን ሲያነቡት ታይፕ ያደርግላቸዋል። እንደዚህ አይነት ፖሲቢሊቲዎች አሉ። አርቲፊሻል ኢንቴሊጀንስ ዘፈን ግጥም ጽፎ በአማርኛ በዘፈን መልክ የሚያደርግ አለ። ይሄም ደግሞ ለአይነ ስውራን የሰራ ነው መነጽር። እሱም እንደዚሁ መነጽሩን ካስፈለገ በኋላ አሳይሻለሁ። ኤኒዌይ እኔ የአማርኛ ጽሁፍ ስካን አድርጎ ያነብላቸዋል። መነጽሩ ተደርጎ በእኔ በአማርኛ ስናገር በሌላው በእንግሊዝኛ እየተረጉ በጆሮ ውስጥ ይናገረዋል። ይሄን የመሳሰሉ ጥሩ ነገሮች አሉ። ብዙ ጥሩፋቶች አሉት፣ ግን መጠንቀቅ አለብን። ምክንያቱም እኔ ትልቁ ብዙዎቹ አርቲፊሻል ኢንቴሊጀንስ መጣ ሰውን ስራ ሊያጣ ነው ይላሉ። እሱ እንዳለ ሆኖ እኔ ግን የሚያሳስበኝ የሰው ስራ ማጣት ሳይሆን ወደፊቱ ያለው ሁኔታ እውነቱና ውሸቱ የማይታወቅበት ደረጃ መድረስ እየደረስን ነው። እኔ አሁን ፑቲን ልኬልሽ ይሆናል። ፑቲን በአማርኛ በደንብ ሲናገር ሲምፕል ነው። በደንብ አድርገው በአማርኛ እንዲናገር እናደርገዋለን። እውነት እንዴ ፑቲን ከመቼ ወዲህ ነው አማርኛ የቻለው ነው የምትይው? እና በጣም የሚገርምና የሚያስፈራ ነው። መጠንቀቅ አለብን። ይህን ያልከውን የሚገርምህ ነገር ትላንትና አንድ እንደዚሁ ግጥም እንዲህ ምናምን የሚነበብበት የምንገናኝበት አለና የተወሰኑ ሰዎች እዛ ላይ እየነገረችኝ ነበረ። ሀገር ቤት ደውላ ስለ ትራምፕ ፑቲን ምናምን ያዩትን እየነገሯት ትልቅ ሴትዮ ናቸው እና እንደው ለምንድን ነው አንቺ ትራምፕን እንደው የምትጠይው? እሱ እኮ በጣም የቅዱስ ሚካኤልን ፎቶ ይዞ ሴትዮ ሃይማኖተኛ ናቸው እንግዲህ እና በአማርኛ እንደዚህ ሲል አምነዋል በቃ። እና አሁን ያልከው የፑቲን አለ እንደዚህ አይደለም። ትልልቅ ሰዎች አሁን ማለት በእድሜ ገና ናቸው የሚባሉ ሰዎች ራሱ የሚያምኑት አይነት እውነትና ውሸቱ የማይለይ ደግሞ ማለት ነው። አሁን ይህንን ያው አዌርነሱ ያለው ወጣቱ ምናምን እንትን ሊል ይችላል። ግን ራሱ ወጣቱ በተወሰነ ደረጃ ተምሯል እንዲህ የምትለው ራሱ የሚሸወድበት አይነት ደግሞ እውነትና ውሸቱን ማግኘት የሚከብድበት አይነት ደረጃ እየረቀቀ መሆኑ እጅግ በጣም የሚያስፈራ ነገር አለው። ያው ዞሮ ዞሮ ውሳኔ የምንወስነው መረጃዎች ላይ ተመስርተን ከሆነ መረጃው ደግሞ የምናገኘው እውነት ነው ውሸት ነው የሚለው ነገር ራሱ በዚህ ደረጃ ከሆነ በጣም ልክ ነው። እሱ ፓርት ነው የሚያስፈራኝ፣ እውነቱና ውሸቱ መለየት ያልቻለበት ነው። እኔ አሁን በአርቲፊሻል ኢንቴሊጀንስ አንድ ግጥም ጻፊና ዘፈኝ ስላት በኢትዮጵያዊ ድምፅ በደንብ አድርጋ ነው የምትዘፍነው።
ለሰው አንድ ወሰን አስፋው የሚባል ልኬለት በቃ ስለ ራሱ ተዘፈነና በቃ ለሰው ሁሉ ይልከዋል። ማነች እቺ የዘፈነችልኝ እንዴት አይነት ጥሩ ላት ይሉታል። ከፈለግሽ ልክልሽና ትሰሚዋለሽ እና ድምጿ ደግሞ ይሄ ነው በደንብ እና people want to know ማነች ሰው አይደለችም የሚለው በፍጹም አይታያቸው። እንዴ ሰው ማነች ነው ዋናው ጥያቄ ማን እሷ ነው። እና እዛ ደረጃ ላይ ተደርሷል። እንደዚህ ከዘፈን ጋር ተያይዞ በጣም ብዙ ሰው እየተሸወደ ነው። በተለይ ዩቲዩብ ላይ እየተጫኑ ያሉ ቴዲ አፍሮ ለፋኖ ዘፈነ፣ ጠቅላይ ሚኒስትሩን ከሌ አውግዞ ዘፈነ ምናምን እየተባለ ጀግና ምናምን በቃ ከስር ኮሜንቶቹን ሳይ እደነግጣለሁኝ። በቃ ማለት በዚህ መጠን ያንን ሁሉ ሰው በተከታታይ ስታይ ከስንት አንድ ነው ኮሜንቱ ላይ አረ ይሄ ነገር ኤአይ ነው ምናምን የሚል የምታገኘው ከስንት አንድ ነው። እና በዚህ መጠን በጣም በጣም ወሳኝ የሆነ ጉዳይ ነው ያነሳው። በጣም እሱ ነው ተጠንቀቁ ነው የምለው። ብዙ ነገር ነው ስለ ኤአይ ራሱ አንድ ሰዓት ሙሉ ዲስከስ ማድረግ እንችላለን። ምክንያቱም ኢንቱዚያስቲክ ነኝ፣ ግን ጀስት ዩ ሃቭ ቱ ቢ ኬርፉል የምታዩትን ሁሉ አትመኑ የሚባልበት ጊዜ ነው ያለው። እሱን ነው እኔም እንግዲህ ለሰውም የምናገረው እና አሁን ዘፈኖቹን መዝሙሮቹን ሁሉ በደንብ የሚዘምር አለ። በደንብ ለሰውም ነው ለዚህ ሲሉ ግጥሙን ራሱ ነው የሚጽፈው። ግጥሙን ራሱ ጽፎ ራሱ ይዘፍነዋል። በኢትዮጵያ ስታይል ብዬው በኢትዮጵያ ስታይል ይዘፍነዋል። ኖቦዲ ኖውስ ዘ ዲፍረንስ። ሰው መልክ ወስዶ ያንን ሌላ ሰው መልክ አድርጎ ያ ሰው ያንን ነገር የዛን ሰፋይ ምናምን ድምፅ ሁሉ አስመስለው ባባን ሰው ለዚህ ነው አሁን የአንዱን ሰው ወስዶ እንደዚህ ተናገረ ብሎ ሰውየው ራሱ እንዴ መቼ ነው እንደዚህ ያልኩት ስኪል ድረስ ነው የራሱ ድምፅ ነው። ምክንያቱም የሱን ሳምፕል የተደረገው የራሱ ድምፅ ነው። የራሱን ድምፅ ወስደን አሁን የፈለግነውን ነገር እናናገረዋለን። እና ሰውየው ራሱ ባለቤቱ መቼ ነው እንደዚህ ያልኩት ብሎ ራሱ እንዳውት እስኪያደርግ ድረስ ነው። እና አርቲፊሻል ኢንተለጀንስ እዛ ደርሷል ማለት ነው። እዚህ ጋር እንደው እንዳልከው ነው ብዙ ፕሮግራም የሚያሰራ ጉዳይ ነው። እንደው ግን ትንሽ ለመጨመር ያህል ቅድም ያነሳኸው በተለይ እንደዚህ ግጥም ከመጽሐፍ እንዲህ ጋር ተያይዞ የሚነሳ በፊት ትዝ ይለኛል እኔ እዚህ ሀገር እንደመጣሁኝ አካባቢ ለዛውም ከእንደዚህ አይነት ጉዳዮች ጋር የተያያዘ ባለሙያ ሰው ነው እና ሲናገር ልጆቻችሁን ወደፊት ማስተማር ያለባችሁ ይሄ አካውንቲንግ ምናምን እንደዚህ አይነት ነገር መሆን የለበትም። እንደገና እንዲያተኩሩ ማድረግ ያለባችሁ ወይ ሶፍትዌር ከማበልጸግ ጋር ወይም ደግሞ የኪነ ጥበብ ጉዳዮችን ሰዎችን የማዝናናት ነገር አርቲስት የመሆን ነገር እንጂ አለበለዚያ ብዙ ነገሮች የሚተኩት በኤአይ ሆንና እንደዚህ እያለ ይናገር ነበረ። ከዛ እነዛ ያላቸው ሙያዎች ራሳቸው አሁን ላይ ተተኩና እንዲህ ማለት ትዝ ይለኛል የሆነ ጊዜ ያለ አጋጣሚ እዛ አዳራሽ ውስጥ ነበርኩኝ እንደዚህ ሲልና ምንድነው እዚህ ጋር አንዱ ለጠይቅ የፈለኩት አይተኩም አሁን እንትንን ተማሩ ምናምን የሚባለው ነገር ራሱ ከጊዜ ጊዜ ያም ነገር እየተተካ የሚመጣበት በአንድ በኩል፣ በሌላ በኩል ደግሞ ፈጠራስ እንደው አይምሯችንን እንትን የማለት ነገር ይሄ ስል እንዳይሆን የማድረግ የሆነ ቦታ የማቆም ነገር ይኖረው ይሆን? ሁሉን ነገር በቀላሉ የመስራት የማግኘት አይምሮ ያለ ማሰራት ነገር እሱ ነገርስ እንዴት ነው የምታየው? ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ